በዛሬው ቪዲዮአችን የምናየው እንግዲህ ማንም የማያውቃት ካሳሚል የምትባል ከተማ አለች ማለት ነው አልቤኒያ ላይ። እሷን እንግዲህ በደንብ አድርጌ ያሳያችኋለሁ። እናንተም ትወዱታላችሁ። ዋጋቸው ጥሩ ነው፣ ሰዎቹ ጥሩ ናቸው ማለት ነው። ስለዚህ እስከ መጨረሻው ብቻ ተከታተሉና ላይክ እና ሰብስክራይብ ያደረጋችሁ ቤተሰቡ ነው ማለት ነው። ይመቻችሁ። ይሄ ባለፈው የበላንበት ምግብ ቤት ነው። ሆቴልም አላቸው። ብዙዎቹ የዚህ ሀገር እንትን ናቸው፣ ኢንቨስተር ናቸው። ይሄ ቤትና ይሄኛው እዚህ ጋር ያለው ሁሉ ነገር የነዚህ ነው፣ አንድ ላይ ነው። ይሄ ሆቴልም አይ ቲንክ የነሱ ይመስለኛል። እና የዚህ ሀገር ሰዎች በደንብ አድርገው ነው ራሳቸውን የሰሩት። ምንም የለ ቤት ነው። ፊሹ ምናምን አይዶን እንግሊዝኛ ደግሞ አብዛኛው ቦታ አልተጻፈም ታውቂያለሽ። የራሳቸው ቋንቋ ነው። ፖሊስ ጣቢያ ይሁን ምን ይሁን ውሃ ምን ነበር? ኦጂ ያው የግሪክ እንትንም እኮ እንደዚህ ነው መሰለኝ። ዳክሲ ውሃ ነው። ዳክሲ ማግሪከኛ ነው። ኦኬ እንዳ ታዲያ እዚህ ጋር ፀሐዩ ግን የዚህ አደገኛ ፀሐይ ነው። ወደ መኖሪያ ቤታቸው ምናምን ይመስለኛል። ያው ወደዛ ምናምን የማይኖረን ይሄ ሲሹ ብቻ ያለበት ቤት ማለት ነው። ያው ዋናዋ እሷ እቺ እንዳትወል ብቻ እቺ አሪፍ ነው ግን ገና እኮ ይሰው ይሁን እዛ ጋር በጣም አይ እንደዚህ አሁን ርካሽ ሆቴል እዚህ ጋር ሆነ በእርግጠኝነት ያው አልጋ ምናምን አለው። ላይክ ደግሞ ሁለት አልጋ ነው ያለው። ይሄም ከነሱ ጋር ይሁን ሀላ ኦኬ ጠይቀች። ጥፍር ቤት አለ እዚህ ጋር ደግሞ ይሄ የህፃኖች መጫወቻ ነበር መሰለኝ። አይ ቲንክ ሊያድሱት ይሁን ምን ይሁን ተዘግቷል። ይሄው እዚህ ጋር እንደምታዩት ይሄኛው ቤት ኤንጅልስ ጋርደን ይባላል። አይ ቲንክ ዘግተውታል መሰለኝ። በጣም አሪፍ ነው ለህፃኖች ምናምን አሪፍ ነው። ይሄ ጋዝ ማደያ አሁን እነዛ ዝብነቱ ያው የሴት ችግር እንግዲህ እሷ ትሰራለች፣ እኛ ቁጭ ብለን እኔን ቁጭ ብለን እንግዲህ እየጠበቅን ነው። 1 ሰዓት ነው የተባለው። ወይ እስቲ ኮፊ ምናምን እንጠጣለን እስቲ ዞር ዞር ብለን ማለት ነው። ለማንኛውም እሷ ገብታለች እዚህ ጥፍሯ ልትሰራ። እኔም ደግሞ ምንም ስለማላረግ ዝም ብዬ ደረስ ብዬ ከተማውን ዞር ዞር እያልኩኝ ማየት ይሻላል። እዚህ ጋር አፓርትመንት አለ፣ ሆቴል አለ። ገና እየተሰራ ነው ከተማው። በጣም ቢዚ ከተማ እንደሚሆን እርግጠኛ ነኝ። ይሄን አፓርትመንት እያያችሁት ነው እና በጣም ወደፊት ከአንድ በእርግጠኝነት 3 አመት በኋላ ይሄ ሀገር በጣም ቢዚ ሀገር ነው የሚሆነው። በጣም ቢዚ ያስታውቃል በጣም ላይክ ምክንያቱም ቢቹ በጣም አሪፍ ቢች ነው ያለው። ላይክ እንደ ማልዲቭስ ነው። አውሮፓ ያለ ሰው በአጠቃላይ ማልዲቭስ ድረስ መሄድ ሊያቅተው ይችላል። አንደኛ ሩቅ ነው ማልዲቭስ፣ ሁለተኛ ትንሽ ኤክስፔንሲቭ ነው። ስለዚህ እዚህ መጥቶ ሰው መዝናናት ይችላል ማለት ነው። ዋጋው ትንሽ እዚህ ጥሩ ነው ዋጋው ማለት ነው። ሞተር እንግዲህ እዚህ ጋር እንደምታዩት ሞተር መከራየት ይቻላል። እዚህ ጋር ስልክ ጥራ አለ። እዚህ ቤት መከራየት ይቻላል። ሁሉ መኪና መከራየት ይቻላል። በጣም አሪፍ ዋጋቸው ደግሞ በጣም አሪፍ ነው። ሞተር እዚህ አሁን እኔ መኪና ከመከራየት ሞተር መከራየት ይሻላል ማለት ነው። ሞተሮቹ በጣም አሪፍ ናቸው። ምክንያቱም ከመንገዱ እንደምታዩዋቸው ናቸው። ጠበብ ያለ ስለሆነ ቅርብ ሩቅ ቦታ አይደለም እና ይሻላል። ሬስቶራንት በቃ ሬስቶራንት በየቦታው ነው ያለው። እንደምታዩት እዚህ ጋር ሜኑ ምናምን ይቀመጥላችኋል። ገብታችሁ ማየት ትችላላችሁ። በጣም አሪፍ ነው ማለት እያደገች ነው ከተማዋ። እያደገች ብዬ ምንድን ነው። ፀሐዩ ግን ትንሽ ከባድ ነው። ነዳጅ ማደያ ደግሞ በደንብ ነው ያለው። አሪፍ ነው በጣም እንደምታዩት እንግዲህ እስማ በሬስቶራንትማ በጣም በሽ ነው ሬስቶራንታቸው ደግሞ ምግባቸው ግን ብዙም አይደለም።
ምግባቸው ብዙም ባይሆንም ያው ጨው ደግሞ ያበዛሉ። ያየሁት ነገር ጨው ትንሽ ያበዛሉ። ደግሞ አታብዙም ስትሏቸው በጣም ወይ ደግሞ ከየት እንደሚሰሩ ባላውቅም ጨው ያበዛል። በርገራቸው ብዙም አይደለም፣ እንደምታዩት በርገራቸው ብዙም አይደለም። ፀጉር ቤት ገብቼ ለመቆረጥ እሞክራለሁ። እዚህ አሪፍ ከሆነ ዋጋው እንደዛ ይሻለኛል። ከተማው ይህን ይመስላል እንግዲህ። ከተማው በጣም የቱሪስት ከተማ ነው። ላይክ በጣም አሪፍ ነው እንደምታዩት ነው። እንግዲህ እኛ እንግዲህ ከመጣ ነው ከለንደን ወደ 4 ሰዓት መንገድ ተጉዘን ነው ማለት ነው። ኖ 3 ሰዓት ከለንደን ትሪና ትመጣላችሁ፣ አልቤኒያ ዋና ከተማዋ። ከዛ ቀጥሎ ደግሞ ከትሪና ቀጣይ ወደ ምንድነው የሚባለው ይሄ ካሳሚል የሚባል ታክሲ ከፈለጋችሁ ደግሞ ባስ ሚኒ ካፕ አለ እንደዚህ ይሄ እንደመጣሁት እሱን ይዛችሁ ትመጣላችሁ። የ3 ሰዓት መንገድ ነው። እስቲ እዚህ ጋር ደግሞ ካሳሚል ቱ ትሪና ለሪተርን አለ። እዚህ ጋር ነው መሰለኝ ባሱ። እዚህ ጋር እንግዲህ ሺሻ በደንብ ነው ያለው በየቦታው ላይክ ይፈቀዳል ሺሻ። እዚህ ጋርም ቁጭ ብላችሁ በየቦታው ነው ሺሻ ቤት እንኳን በደንብ ነው ያለው። ሺሻ ማጨስ የሚፈልግ ሰው በደንብ ነው ያለው ሺሻ ማለት ነው። ብዙ ጊዜ ደግሞ ከተማዋ ላይክ እስከ 6 ሰዓት ነው ግርግር ያለው እንጂ ከ6 ሰዓት በኋላ ብዙም ግርግር የለም። ይዘጋሉ፣ ሁሉ ነገሮች ይዘጋሉ ማለት ነው። አሁን እቺን ታዩታላችሁ። እዚህ ጋር ባዶ ቤት ነው አይደለ? ከ3 አመት በኋላ ታዩታላችሁ። እዚህ ጋር ቦት ቱር አለ። ቦት የምትፈልጉ ከሆነ ከዚህ መያዝ ትችላላችሁ። አለበለዚያ ደግሞ በሌላ ቪዲዮ እዛው ሄዳችሁ ቦት ተነጋግራችሁ በ50 ዩሮ ማድረግ ይቻላል ማለት ነው፣ ልክ እንደኛ። ስለዚህ ይሄንን ይመስላል ከተማዋ። በጣም አሪፍ ነች። ካሳሚል ጥሩ ከተማ ነች፣ አሪፍ ከተማ ነች። እኛም ፀጉር ቤት ዛሬማ ፀጉሬን ለንደን ከመቆረጥ ባይዘው እዚህ እስቲ ዋጋቸውን አይና ከዛ እዚህ ለመቆረጥ እሞክራለሁ። ምክንያቱም ለንደን ትንሽ ውድ ነው፣ 30 ፓውንድ ምናምን ነው። እዚህ 10 ፓውንድ ምናምን ከሆነ እዚሁ መገላገል ነው ይሻላል። ኤኒዌይ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እናንተ መምጣት ከፈለጋችሁ እንደዚህ አይነት ቦታ ይሄን ቪዲዮ ማየት ግዴታ ነው እና ከተማዋ ይሄን ይመስላል። እኛም በቃ እንመለስና ወደ እሷ እንመለስ ማለት ነው። ትንሽ ከተማዋን ካየን ይበቃል ማለት ነው። ይሄን ይመስላል። አሪፍ ነች ከተማዋ። ብቻ በጣም ነው የሚያምረው። ሆቴል በጣም ብዙ ሆቴል ላይ ያለው በጣም እንደምታዩት ነው። በየቦታው ሆቴል አሪፍ ነው ሆቴላቸው። ደግሞ የራሳቸው የሀገራቸው ሰዎች ናቸው ሆቴሉን የሚሰሩት። ሬስቶራንቱንም ሆቴሉንም የነሱ ነው የያዙት እና እሱ ነገር ነው ደስ የሚለው። ለማንኛውም እኛ አጋጣሚ በቃ ዝም ብለን እዚህኛው ቤት ፋስት ፉድ ግሪል ትራዲሽናል አለ፣ እዚህ ጋር ሜኑ እናያለን ማለት ነው። ከዛ እዚህ ገብተን ምሳችንን ዝም ብለን እንበላለን ማለት ነው። እዚህ ካሳሚል ያለው። ስለዚህ እዚህ ገብተን እስቲ ያለውን ነገር እናያለን ማለት ነው። ኮካ እንጠጣ? ምን ትጠጫለሽ? ቢራ? ውሃ ደግሞ ቀዝቀዝ ይላል እና እዚህ ጋር ትንሽ ንፋስ እያገኘን ምን በላውን እናያለን ማለት ነው። ምረቂና እንብላ። አንድ ይሄንን አዘናል። ምንድነው ስሙ? ይሄ ትራዲሽናል ሚትሞል ፕሮቲን ይባላል። 800 በእነሱ ብር ነው ይሄኛው ማለት ነው። ዋይፍ ደግሞ ያዘዘችው ስማቸው ከባድ ስለሆነ ይሄኛው ነው በራሳቸው ጽሁፍ። ለማንኛውም ይሄው ያዘዝነው ቺፕስ አለው። ይሄ ቂጣቸው በጣም ይሄ ምግባቸው አይ ቲንክ ፌመስ እንትና ትራዲሽናል ምግባቸው ነው። ይሄ ቂጣቸው ማለት ነው። ሶስም አለው፣ ቲማቲም ይሄ አለው። የእሷ ደግሞ ቺክን ነው። የኔ ደግሞ ቢፍ ነው ኦር ላም ነው መሰለኝ። ስለዚህ ይሄንን ይመስላል። መጠጤን እኔ ፔፕሲን አዝዣለሁ። የእሷ ገና እየመጣ ነው። ጁስ ነው መሰለኝ ያዘዘችው፣ አይ ዶንት ኖ። ስለዚህ ይሄንን ይመስላል መጠጣችንም። ቪዲዮአችንን እየቀረጸች ነው። ኧረ እባክሽ ተይ ያለሽ ጉቻችን ተኝታለች። ጡጧን ጠብታ ልጃችን ተኝታለች ማለት ነው። ቤቱ እንደምታዩት ይሄንን ይመስላል ማለት ነው። ምሳ ሰዓት አይደለም፣ እኛ ያው አርፍደን ስለወጣን ነው። አሁን ወደ
3 ሰዓት ወይ ደግሞ ወደ 9 ሰዓት ተኩል አካባቢ ነው ማለት ነው። ይሄን ይመስላል። ለማንኛውም ምግባችንን በልተን ጨርሰናል። አሪፍ ነበረ። እንግዲህ እዚህ ጋር እንደምታዩት ጥንቅቅ አድርገን ጨርሰናል። ሂሳቡ 1800 የነሱ ብር በኤሮ ነው። ብዙ ጊዜ ወደ 19 ኤሮ ነው የተከፈለው ማለት ነው። ጥሩ ነው ምግቡ፣ ምንም አይልም። ምግቡ እንዴት ነበረ ቤቢ? አሪፍ ነበር። ምሳ ጨርሰን እንግዲህ ቡና ልናዝግ ገብተን፣ እንግሊዝኛ በጣም አስቸጋሪ ነው እዚህ ሀገር ያየሁት ነገር። እንግሊዝኛ ትንሽ ችግር አለ። ብዙዎቹ እንግሊዝኛ አይችሉ። እንግሊዝኛ ቢችሉ ራሱ የሆነ መግባቢያው በጣም ከባድ ነው። አምጣው ጎ ካም ምናምን በጣም ከባድ ነው መግባባት እና ትራንስሌት መያዝ አለባቸው ግዴታ ማለት ነው። እስቲ ኮፊ አዝዣለሁ እዚህ አጠገብ። በዚህ ሰዓት ደግሞ ቪው በጣም ነው የሚያምረው። በጣም እንደምታዩት ነው። ሰፈሩ ይህንን ይመስላል። የያዝንበት ሆቴል ሰፈሩ ይህንን ይመስላል። ሰፈሩ በጣም ነው የሚያምረው በዚህ ሰዓት ማለት ነው። እንደምታዩት ነው። ዋው አሪፍ ሀገር ነች። አሪፍ ለመዝናናት በጣም አሪፍ፣ ዋጋው በጣም አሪፍ፣ በአጠቃላይ አሪፍ ሀገር እንደምታዩት። እየገዛዛን ረከስ ያለች እቃ ከዚህ መገዛዛት ነው።